መሐሪና አፍቃሪ አባታችን እግዚአብሔር ሆይ ዛሬ እኛ ውድ ልጆች በዚህ ቤተክርስቲያን እንድንሰበሰብ ስለፈቀድክልን እናመሰግናለን። ምንም እንኳን ሁሉም ሰው በአካል እዚህ መሰብሰብ ባይችልም በቴክኖሎጂ በረከትህና ስጦታህን ቃልን በማጥናት በመንፈስ ቅዱስ ህብረት እንድናደርግ ይህን ጊዜ ሰጥተህናልና ሁሉንም ክብር ምስጋና ላንተ እንሰጣለን። አባት ሆይ በቅዱስ ቃል ውስጥ የተናገርከውን ሁሉ የሚመልስ እውነተኛውን የቤዛነት ታሪክ መልእክት እየተማርን እጅግ ተባርከናል። ይህም በቅዱስ ቃሉ ውስጥ የተናገርከውን ሁሉ የሚመልስና በእውነት እንድናውቅ የሚያስችለን እውነተኛ ቃል ነው። አባት ሆይ የቤዛነት ታሪክን ማጥናታችንን ስንቀጥል በሲሎ ዓለም አቀፍ ሚስዮናዊ ብቻ ሳይሆን በሁሉም አገልጋዮችና በቹንጋንግ ቤተክርስቲያን በኩል በሚደረጉ ጥናቶችና ስብከቶች ሁሉ በጸጋ እንድትባርከን እጸልያለሁ። ቃልን በእውነት እንድንቀበል በመንፈስ እንድታበረታን እንለምናለን። አባት ሆይ ይህን ስናደርግ ከአንተ ጋር ህብረት እንድናደርግ እናም የዘላለም ህይወት ጣዕም እንዲኖረን በዚህም በኢየሱስ ክርስቶስ በኩል የመዳንን ወንጌል በዓለም ላይ ላሉ ሁሉ አሕዛብና ቋንቋዎች ሁሉ እንድናውጅ እንለምናለን። አባት ሆይ ዛሬ የቃልህን ዘር ለመቀበል አይኖቻችንን፣ ጆሮአችንን፣ አእምሯችንን፣ ልባችንን እንድትከፍት እንለምናለን። አባት ሆይ በልባችን ውስጥ እንዲበቅል እንጸልያለን። ይህም የንስሐ ፍሬዎችን፣ የምስጋና ፍሬዎችን፣ የቤዛነት ታሪክ ፍሬዎችን ወደ አንተ እንድናመጣ ይርዳን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። እናም እንዲህ ብለን እንጸልያለን። አሜን። እንዴት ናችሁ? ሁላችሁም ይቅርታ አድርጉልኝ። ስለዚህ ዛሬ ስለ ባቢሎን ርዕስና ስለ ቤዛነት ታሪክ ለሁሉም ሰው ማካፈል እፈልጋለሁ። በሚቀጥለው ወር በየሳምንቱ ቅዳሜ ስለ ባቢሎን ርዕሰ ጉዳዮችን ሁሉ የሚገልጽ ጭብጥ ይኖረናል። የቤዛነት ታሪክ ተከታታይ መጽሐፍትን ብትመለከቱ ባቢሎን በመጽሐፎቹ ውስጥ ማዕከላዊ ቦታ ባትይዝም ከመጽሐፉ መጀመሪያ ከዘፍጥረት የዘር ሐረግ መጽሐፍ 1 እና እስከ ያህዌ መጽሐፍ 11 የምናጠናቸው ርዕሰ ጉዳዮች በሙሉ በእርግጠኝነት የዳር አቋም ያለው አይደለም። በአንድ ወይም በሌላ መልኩ ባቢሎን በቤዛነት ታሪክ ውስጥ የምትጫወተው ሚና እና ይሄ ለመዳናችን ምን ማለት እንደሆነ መረዳት አለብን። ዛሬ ስለ ባቢሎን እና ስለ ቤዛነት ታሪክ የመጀመሪያው ንግግራችን ይሆናል። ንዑስ ጽሑፉም ባቢሎንና የዘር ሐረግ ነው የሚሆነው። የዛሬው ጥናት ንዑስ ጽሑፍ ባቢሎንና የዘር ሐረግ የሚለው ነው የሚሆነው። ታዲያ የትም ብትሆኑ ከዘፍጥረት ምዕራፍ 5 ከቁጥር 1 የተወሰደውን የመክፈቻ ጥቅሳችንን አብረን እናነባለን። ይህንን አብረን እናነባለን። ይህ የአዳም ትውልድ መጽሐፍ ነው። እግዚአብሔር ሰውን በፈጠረበት ቀን በእግዚአብሔር አምሳል ፈጠረው ይላል። ባካችሁ የፊደል አጻጻፍ እዚህ ስክሪኑ ላይ የምትመለከቱትን ይቅር በሉኝ። እግዚአብሔር አዳምን ራሱ በመፍጠሩ ተጸጽቶ እንደነበረ አላስብም። አዳም ከእውቀት ዛፍ ሲወስድ እንደተበሳጨ እርግጠኛ ነኝ። በዘፍጥረት ምዕራፍ 5 ከቁጥር 1 ላይ አጽንኦት መስጠት የምፈልገው የመክፈቻ መግቢያው ይሄ የአዳም ትውልድ መጽሐፍ ነው የሚለው ነው። ስለዚህ ዘፍጥረት የዘር ሐረግ መጽሐፍ ነው ማለት ነው። በኢብራይስጥ ቶሌዶት መዋቅር ማለትም በዘር ሐረግ ዘፍጥረት ራሱ ከአዳም ጀምሮ እስከ አብርሃም ቤተሰብ ግብጽ እስኪገባ ድረስ ያለውን ታሪክ የሚተርኩ 10 የዘር ሐረግ ዝርዝሮችን ያቀፈ መሆኑን እናውቃለን። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብና ዮሴፍ በችቦ ቃል ኪዳን ውስጥ አራተኛው ትውልድ እንደመሆኑ መጠን አስፈላጊ ሚና ይጫወታል። ዮሴፍ የአዳኙ ምሳሌ ሆኖ ያገለግላል። ቤተሰቡን ወደ ግብጽ በመሄድ ከራብ በማዳን ነው ያንን የተጫወተው። ስለዚህ ዘፍጥረት የሚጀምረውና የሚያበቃው በዘር ሐረግ ነው። ይሄ ከባቢሎን ጋር ምን ግንኙነት አለው ታዲያ? በመጽሐፍ ቅዱስ የመጀመሪያው መጽሐፍ ውስጥ የምናየው ትውልድ እና የዘር ሐረግ አውድ ባቢሎን እንዴት ልንረዳ እንችላለን እና ዛሬ ባለን አጭር ጊዜ ውስጥ ይህን እንዴት ልንመረምር እንችላለን የሚለው ላይ ትኩረት እናድርግ። ስለ አዳም የዘር ሐረግ መረዳት ያለብን አንድ ነገር የቃየንን የዘር ሐረግ ያካትታል። ዘፍጥረት ምዕራፍ 4 ከቁጥር 1ን ከተመለከትን ይህ የሆነው
ከእውቀት ዛፍ በወሰዳቸው ኃጢአት ምክንያት ከኤደን ገነት ከተባረሩ በኋላ ነው። ዘፍጥረት ምዕራፍ 4 ከቁጥር 1 እንዲህ ይላል፣ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ስለዚህ ቃየንን ለጥቂት ጊዜ እስኪ እንመልከተው። በዕብራይስጥ የቃየን ስም ቃይን ነው። የመጣው ከዕብራይስጥ ቃል ቃና ነው። ስለዚህ የዕብራይስጥ ቃና እዚህ አለን። ትርጉሙ ምንድን ነው? ማግኘት፣ አንድ ነገር መቀበል ማለት ነው። ይህ ቃል በዘፍጥረት ምዕራፍ 14 ከቁጥር 19 ላይ እግዚአብሔርን ለመግለጽ ጥቅም ላይ ውሏል። ዘፍጥረት ምዕራፍ 14 ከቁጥር 19 እንደዚህ ይላል፣ ባረከውም አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው አለው። እግዚአብሔርን ለመግለጽ ይሄ የሰማይና የምድር ባለቤት የሚለውን ቃል የመጣውም ከዕብራይስጥ ቃል ቃና ነው። ትርጉሙስ ምን ማለት ነው? እግዚአብሔር ሁሉን ነገር የያዘው፣ እግዚአብሔር ሁሉን ነገር ያለው፣ ለራሳችን የምናገኘው ማንኛውም ነገር ከራሳችን ኃይል ወይም ክብር የተገኘ አይደለም፣ ነገር ግን ከእግዚአብሔር ብቻ እንደሆነ የሚያሳይ ነው። ስለዚህ ሔዋን ይህን የመጀመሪያ ልጅ ስትወልድ የተናገረችው መናዘዟ ነበረ። በእግዚአብሔር እርዳታ የሆነ ነገር እንዳገኘች ነበረ። ይህን ልጅ የወለድኩት በእግዚአብሔር እርዳታ ብቻ ነው እያለች ነበረ። አሁን ዘፍጥረት ምዕራፍ 3ን ካስታወሳችሁ አዳምና ሔዋን የእውቀትን ዛፍ የመጀመሪያው ኃጢአት የሆነውን እግዚአብሔር ቃሉን ባለመታዘዛቸው ቅጣታቸውን ሲሰጣቸው እናያለን። ለሴቲቱ በስቃይ እንደምትወልድ ይናገራል። አሁን ይህን ለሴቲቱ በቀጥታ አልተናገረም። ዘፍጥረት ምዕራፍ 3ን በተለይ ምዕራፍ 3 ከቁጥር 14ን ብትመለከቱ እግዚአብሔር እባቡን እያነጋገረ ነበረ። ይህም እርግማንና ቅጣት እየሰጠ ነበረ። የእግዚአብሔር ፍርድ በዘፍጥረት ምዕራፍ 3 ከቁጥር 15 ላይ ያለውን ጸጋና የመዳን ተስፋውን ያመለክታል። ዘፍጥረት ምዕራፍ 3 ከቁጥር 15 በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ስለዚህ አዳምና ሔዋን የእግዚአብሔርን ፍርድ ሰሙ። ነገር ግን የሴቲቱን ዘር የተስፋ ቃል ጠበቁ። ምንም እንኳን ቢፈረድባቸውም እግዚአብሔር አሁንም ለማዳን ጸጋ እንደሰጣቸው ተናገረ። በእግዚአብሔር እርዳታ ምክንያት ይህን ወንድ ልጅ ወለዱ። ስለዚህ የሔዋን ኑዛዜ ነበር። ሆኖም ቃይን ነፍሰ ገዳይ እንደሚሆን እናውቃለን እና የሱ የዘር የሙስና፣ የግድያ፣ የሞትና የራስ ወዳድነት መስመር ሲሆን በራሳቸው ኃጢአትና ኩራት ይደሰታሉ። ይሄ ደግሞ የሰው ችግር ነው። እናም ይሄ የመንፈሳዊ ባቢሎን ዋና ችግር ነው። ነገሮችን ከራሳቸው ጥንካሬ፣ ችሎታ፣ ብቃት ወይም ጥረት ማግኘት እንደምንችል የሚሰማን ስሜት ማለት ነው። በመጨረሻም ይሄ ጣዖት አምልኮ ነው። ምክንያቱም እግዚአብሔር የሰማይና የምድር ባለቤት ስለሆነ ሁሉም ነገር ከሱ የመጣ ነው። ነገር ግን እኛ እንደ ተበላሸ የሰው ልጅ ለራሳችን ነገሮችን እንዳደረግንና ለራሳችን ነገሮችን ማድረግ እንደምንችል ይሰማናል። ባቢሎን በእምነት ህይወታችን ውስጥ የምታቀርበው ችግር እኛ ራሳችን ማድረግ እንደምንችል የሚገልጸው ይሄ አስተሳሰብ ነው። ስለዚህ የቃይን ውጤትን ከተመለከትን ዘፍጥረት ምዕራፍ 4 ቃይን አቤልን እንዴት እንደገደለው የሚተርክልን ታሪክ ይነግረናል። እግዚአብሔርም እሺ ወንድምህን ገድለኸዋል አለው። እግዚአብሔር ንስሐ እንዲገባ እድል ሰጠው። ስለዚህ እግዚአብሔር እሺ የምድሪቱን ፍሬ ከእንግዲህ ላንተ አታፈራም ብሎ ነገረው። ቃይን ስለዚህ ነገር አለቀሰ። ነገር ግን እግዚአብሔር እሺ ማንም እንዳይገድል ምልክት ባንተ ላይ ይሆናል አለ። ከዚያም ቃይን ከእግዚአብሔር ፊት ሸሸ። ምን ያደርጋል? ዘፍጥረት ምዕራፍ 4 ከቁጥር 16 ኖድ በተባለች ምድር ወጥቶ ተቀመጠ እና በቁጥር 17 ውስጥ አግብቶ ወንድ ልጅ ሄኖክ የሚባለውን ወለደ እና ከተማን ሰራ። ስለዚህ ዘፍጥረት ምዕራፍ 4 ከቁጥር 16 እስከ 17 ቃይን ከእግዚአብሔር ፊት ከወጣ በኋላ ራሱ ከተማን እንደሰራ ያሳያል እና ምን ብሎ ይጠራታል? በገዛ ልጁ ስም ሄኖክ ብሎ ሰየመው። ታሪኩን አስታውሱ። በመጽሐፍ ቅዱስ ውስጥ ከባቢሎን የመጀመሪያ መገለጥ ጋር ግንኙነት ስላለው በጥቂቱ እንመልሰዋለን።
ስለዚህ ወደ ዘፍጥረት ምዕራፍ 10 ከቁጥር 8 እስከ 10 ወዳለው ቦታ እንሂድ። ይህ ከጥፋት ውሃ በኋላና ስለ ኖህ ዘሮች ይናገራል። እና እንደምታውቁት በካም ዘር ካም የካም ልጅ ከከነዓን አባቱን ኖህን ስላዋረደ የተረገመ ዘር እንደሆነ እናስታውሳለን። ወይም ካም አባቱ ኖህን ነውሩን ስላየ እርግማኑን ስለተቀበለ የተረገመ ዘር ነው። ነገር ግን በዚህ የካም ዘር ውስጥ አንድ አስደሳች ሰው እናያለን። ዘፍጥረት ምዕራፍ 10 ከቁጥር 8 እስከ 10 ኩሽ ናምሮድን ወለደ፣ እናም በምድር ላይ ኃያል ሆነ ይላል። ስለዚህ ከናምሮድ ጋር ተዋውቀናል ማለት ነው። በቁጥር 10 ውስጥ የናምሮድ መንግስት መጀመሪያ በሰናኦር ምድር ባቢሎን ነበረች። ኤሪክ፣ አካድ እና ካልኔ እንደነበረም ይናገራል። ስለዚህ ሰናኦር በቤዛነት ታሪክ ውስጥ ብዙ ጊዜ ይታያል እና በኋላ ላይ እንመለከታለን። ነገር ግን ሰናኦር የሚለው ቃል ሲያዩ ከባቢሎን ጋር ማያያዝ ያስፈልገናል። ይህ ቃል ባቢሎን በዕብራይስጥ መጽሐፍ ቅዱስ ውስጥ ለባቢሎን መንግስት የተጠቀመበት ቃል ነው። ስለዚህ በመጀመሪያ መጽሐፍ ቅዱስ ናምሮድ የባቢሎን ግንብ የገነቡት ምግባረ ብልሹ ሰዎች መሪ እንደነበረ ተብራርቷል። እናም የባቢሎን ግንብ ታሪክ በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ውስጥ ማየት እንችላለን። በዚህ ትረካ ውስጥ የቃየንን ታሪክ ካስታወስን አሁን ለኛ የተለመዱ ሊሆኑ የሚገባቸው ጥቂት ነገሮች አሉ። ዘፍጥረት ምዕራፍ 11 ከቁጥር 2 ወደ ምስራቅ ሲጓዙ በሰናኦር ምድር ሜዳ አግኝተው እዚያ ሰፈሩ ይላል። ቁጥር 4 ኑ ለራሳችን ከተማ እንስራ፣ ለራሳችን ስም እናድርግ ይላል። ስለዚህ እነዚህን ነገሮች አስታውሱ። ባቢሎን ምንድን ነው? ስለምንድን ነው ባቤል የሚለው የተገለጸው? ባቤል ስለ ራሳችን ነው። ባቢሎን ስለምንድን ነው? ባቢሎንም ስለ ራሳችን ነው። ከእግዚአብሔር ውጭ ሌላ ነገር የሚወስደን ሁሉ ጣዖት አምልኮ ነው። ለራሳችን የሆነን ነገር ማግኘት ወይም ደግሞ ለራሳችን የሆነ ነገር መገንባት የሚለው ነገር በጠቅላላ እግዚአብሔርን የሚያስወጣ ከሆነ ጣዖት ነው። ስለዚህ በቃየን ሕይወት እና በባቢሎን ታሪክ መካከል ምን እንደሚፈጠር እናወዳድር። እዚህ አከፋፍየዋለሁ። በግራ በኩል ቃየን ነው፣ በቀኝ በኩል ባቢሎን ነው። ቃየን ቀደም ሲል በዘፍጥረት ምዕራፍ 4 ከቁጥር 16 እስከ 17 ላይ እንዳነበብነው በኖድ ተቀመጠ። ኖድ የሚለው ቃል የመጣው ከዕብራይስጥ ቃል ኑድ ሲሆን ትርጉሙ መዞር፣ መቅበዝበዝ ማለት ነው። ዓላማ የለሽ ነህ፣ ወዴት እንደምትሄድ አታውቅም እንደማለት ነው። አንድ ሰው ልጅ በሆነ ቦታ መኖር የምንፈልግበት ቦታ ይህ አስተሳሰብ አለ። የሆነ አይነት ደህንነት እንዲኖረን የደህንነት መረብ እንፈልጋለን። የወደፊት ዕጣ ፈንታችንን ማረጋገጥ እንፈልጋለን። ነገር ግን በኖድ ተቀመጠ። ስለዚህ በሰው ልጅ አነጋገር ራሳቸውን በአንድ ቦታ ማረጋገጥ ፈለጉ። ከእግዚአብሔር ፊት ሸሽተው ከሆነም በእውነት በምድር ላይ ተቅበዝባዥ ሆኖ ነው የቀረው። ስለዚህ ቃየን በኖድ ተቀመጠ። ከኤደን በስተ ምስራቅ እና ለምስራቅ የሚለው የዕብራይስጥ ቃል ቄዴም ነው እና ምን ማለት ነው? ለቄዴም ብዙ አውዶች አሉ። በዚህ ሁኔታ ምስራቅ ማለት ነው። ምክንያቱም በዕብራይስጥ ምስራቅ ጽንሰ ሐሳብ ራሳቸውን ወደ አቅጣጫ ሲያዞሩ ፊታቸውን ወደ ምስራቅ ነው የሚሉት። ለኛ ሰሜን፣ ደቡብ፣ ምስራቅና ምዕራብ ሲኖረን አቅጣጫዎችን ወደ ሰሜን ነው። ስለዚህ ፊታችንን ወደ ሰሜን ነው የምናዞረው። ነገር ግን የጥንታዊ የዕብራይስጥ ጽንሰ ሐሳብ ፊቱን ወደ ምስራቅ ያስቀምጣል። ስለዚህ ለምስራቅ ሌላ ትርጉም ማለት ፊት ለፊት ወይም ከፊት የሚገኝ ማለት ነው። ፊታችን ከአንድ ሰው ጋር ማጋጨት ወይም መተያየት እንደማለት ነው። ስለዚህ አንዳንድ ጊዜ በመጽሐፍ ቅዱስ ውስጥ በምስራቅ እንደተቀመጥክ ሲናገር እንደ አውዱ ሁኔታ ራስን በአንድ ነገር ላይ በመመስረት ለመቃወም እንደሚያደርግ ወይም ደግሞ ከፊት ለፊታችን ሌላ ወደኛ የዞረ እንዳለ የሚገልጽ ነው ማለት ነው። ከኤደን በስተምስራቅ ተቀመጠ። በእርግጥ ከኤደን ጋር እየተጋፈጠ ነበረ። በተወሰኑ ሁኔታዎች ውስጥ እንዲህ አይነት ልዩነት ይያያዛል። እናም ይሄ በቃየን ሕይወት ውስጥ ሲከሰት ማየት እንችላለን። ምን አደረገ? ከተማ ሰራና በልጁ ስም የሄኖክ
ስምን ተጠቅሞ ሄኖክ የሚል ከተማ አድርጎ ሰየመው። ስለዚህ አሁን ባቢሎንን እንመልከት። ዘፍጥረት ምዕራፍ 11 ከቁጥር 2 እስከ 4 የሚለውን ከተመለከትን ህዝቡ ምን አደረጉ? በሰናኦር ሰፈሩ። እናም ይሄ የት ነው? ይሄ ከምስራቅ በኩል ነው። ከምስራቅ ነው። አሁን ለራሳቸው ምን አሉ? ለራሳችን ከተማ እንስራ፣ ለራሳችን ስም እናድርግ። ስለዚህ የአዳምና የዘር ሐረግ ስትመለከቱ የቃይን የዘር ሐረግ የሴት የዘር ሐረግ በእርግጥም እንዳለ እናውቃለን። የቃይንን የዘር ሐረግ ስንመለከት ያንን እናያለን። ይሄ ከእግዚአብሔር ፊት የሸሸው መስመር ነው። እናም ይሄ ለኃጢአታቸው ንስሐ ያልገባ መስመር ነው። ይሄ ከእግዚአብሔር ጋር የሚቃረም መስመር ነው። ወደ ባቢሎን ሄዳችሁ ስትመለከቱ እነዚህ ሰዎች የሚያደርጉትን እናያለን። በምስራቅ ሰፍረዋል፣ ለራሳቸው ከተማን ሰርተዋል። እናም ለራሳቸው ስም ማውጣት ፈለጉ። ለምን? መበተን ስላልፈለጉ ነው። መዞር አልፈለጉም እና ደህንነታቸው የተጠበቀ ቦታ እንዲሆንም ፈለጉ። ስለዚህ በቃይን ህይወትና በባቢሎን ታሪክ ውስጥ የኃጢአት ስራ እንዴት እንደተከናወነ እየተከናወነም እንዳለ በዚህ ላይ ግልጽ አድርጎ ያሳየናል። በቤዛነት ታሪክ ውስጥ እየገፋን ስንሄድ ባቢሎንን የምትወክለውና ባቢሎንን የምትገልጸው በእግዚአብሔር ላይ የመሄድ በእግዚአብሔር ላይ ያለመታመንንና የእግዚአብሔርን ስም ከማጉላት ይልቅ የራሳችንን ስም ታላቅ ለማድረግ በራሳችን ላይ የመታመንን አይነት ኃጢአት እንድንሰራ የሚያደርጉ መስመሮችን እናያለን። እግዚአብሔር ወደሚመራችሁ ቦታ መሄድ አለባችሁ። ነገር ግን ብቻችሁን ለመሆን በምትፈልጉበት ቦታ ከእግዚአብሔር ፊት ትቆማላችሁ። ይሄ በቃይንና በዘሮቹ ኃጢአት ህይወት ውስጥ የምናየው ነገር ነው። እንዲሁም ህዝቡ እግዚአብሔር በተገዳደረበት በባቢሎን ኃጢአተኛ ክስተት ውስጥ እናያለን። አሁን የባቢሎን ታሪክ በዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ውስጥ መመልከት አለብን። እናም በዕብራይስጥ መጽሐፍ ቅዱስ ውስጥ ብዙ ገጽታዎች ቲዚዝም በሚባሉ ውስጥ የተጻፉ ናቸው። ስለዚህ አንዳንዶቹ ጭብጦች የተደራጁ ስነ ጽሁፋዊ መዋቅር ነው። ስለዚህ በስነ ጽሁፍ ራሱ የእግዚአብሔርን አሰራር በትክክል ማየት ትችላላችሁ። በባቢሎን ግንብ ታሪክ ውስጥ የእግዚአብሔር ስራ እንዴት ማየት እንችላለን? በዘፍጥረት ምዕራፍ 11 ከቁጥር 1 እንጀምራለን። ምድር ሁሉ ተመሳሳይ ቋንቋ አላት። በቁጥር 2 ታሪክ ውስጥ በሙሉ እየተስፋፋ ሲሄድ ህዝቡ በሰናኦር ሰፈሩና በቁጥር 3 እና 4 ውስጥ ህዝቡ ለራሳቸው ኑ አንድ ነገር እናድርግ፣ ለራሳችን ከተማ እንስራ፣ ለራሳችን እናድርግ ብለው ይወስናሉ። ከዚያም በዘፍጥረት ምዕራፍ 11 ከቁጥር 5 ውስጥ የመጨረሻውን መደምደሚያ እናገኛለን። ጌታ ከተማዋን ለማየት ወረደ። ይህ እድገት ያለን ሁሉ ሰዎች አንድ አይነት ቋንቋ ያለበት ቦታ ነበረ። ነገር ግን እየተንከራተቱና እየተቀመጡ መኖር የሚፈልጉበትና ይህን ውሳኔ ለራሳቸው ያደረጉት ኑ ከተማን ገንባ፣ ለራሳችን ስም እናድርግ ብለው ነበረ። ከዚያም መጨረሻቸውን እስኪ ምን እንደተከሰተ እንመልከት። የታሪኩ ማዕከል ሁሉ ነገር የሚዞርበት ጌታም ወርዶ ይህንን ያያል። እናም ምን አለ እግዚአብሔር? እሺ ኑ እንውረድና ቋንቋቸውን እናደበላለቅ አለ። በዘፍጥረት ምዕራፍ 11 ከቁጥር 8 ውስጥ ምንድን ነው የተፈጠረው? ህዝቡ ከሰናኦር ተበትኗል እና መደምደሚያው አሁን መላው ምድር ብዙ ቋንቋዎች እንዳሉ ነው። አወቃቀሩን ተመልከቱ። በኤ በቢ በሲ የተከፈለ ነው። ማዕከላዊው ጭብጥ ኤክስ ነው። ከዚያም ወደ ሲ ቢ ኤ ይመለሳል። በመጀመሪያና በመደምደሚያ ኤ እና ኤ ነው የሚጀምረው። ምድር ሁሉ አንድ አይነት ቋንቋ ስላላት ሲሆን እግዚአብሔር ህዝቡ ስላደረገው ምድር ሁሉ በብዙ ቋንቋዎች በመሞላቷ ያበቃል። በክፍል ቢ ሰዎች በሰናኦር ሰፈሩ። በክፍል ቢ ደግሞ ህዝቡ ከሰናኦር ተበትነው ሄዱ እዛ እንዳይኖሩ። በክፍል ሲ ሰዎች ለራሳቸው ኑ አንድ ነገር እናድርግ፣ ለራሳችን ስም እናድርግ፣ ለራሳችን ከተማ እንገንባ ይላሉ። ከዚያም ኑ እንውረድና እናደበላለቅ። ስለዚህ ይህን ነገር ማድረግ እንዳይችሉ የሚለው እግዚአብሔር ደግሞ ይመጣል ማለት ነው። የዚህ ታሪክ ማዕከላዊ ገጽታ ምንድን ነው? እግዚአብሔር ራሱ ነው። የሚወርደው እግዚአብሔር ራሱ ነው። የሰማይና የምድር ባለቤትም ራሱ እግዚአብሔር ነው። ልዑል እግዚአብሔር ነው። የሁሉ ነገር ሉዓላዊም እሱ እግዚአብሔር ነው። በመገኘቱ ምክንያት ሰዎች የራሳቸውን ግቦች ማሳካት አልቻሉም። ሰዎችም ለራሳቸው ክብር መስጠት አይችሉም።
እናም ይህ በባቢሎን ታሪክ ስነ ጽሑፍ አወቃቀር በስትክክል ተጽፎ ነው የሚገኘው። ስለዚህ ለባቢሎን ወይም ግራ መጋባት የዕብራይስጥ ቃል ባቤል ነው። ከባቤል የምናገኘው ባቤልን ብቻ ሳይሆን ይህ የቦታም ስም ጭምር ነው። ባቤል የሚለው የባቢሎን ቃል ነው። ስለዚህ በቅዱሳት መጽሐፍ ውስጥ ባቢሎንን ስናይ ሁል ጊዜ በአእምሯችን በልባችን ምን ማስታወስ አለብን? ሰዎች እግዚአብሔርን የተቃወሙበት፣ ሰዎች ከእግዚአብሔር ፊት የሸሹበት እና ሰዎች የእግዚአብሔርን ስም ታላቅ ማድረግ ሲገባቸው ለራሳቸው ስም ማስጠራት የሚፈልጉበት ቦታ እንደሆነ ነው። ይህ ሰዎች ወደ እግዚአብሔር ከተማ መሄድ ሲገባቸው የራሳቸው ከተማ መገንባት የፈለጉበት ቦታ ነው እና እግዚአብሔር ቋንቋቸውን ለማደናገር የወረደበት ቦታ ነው። ስለዚህ ሰው የራሱን ዙፋን ማስከበር እንዳይችል ይህም የእግዚአብሔር መርህ ነው። እናም ይህ የእግዚአብሔር ሉዓላዊ ነው። ራሳችንም ሙሉ በሙሉ መተውና በእግዚአብሔር ፊት መስገድና እሱ የሰማይና የምድር ሁሉ ባለቤት መሆኑን መናዘዝ አለብን። ስለዚህ መዝሙር ምዕራፍ 33 የራሳችሁ ጊዜ ሲኖራችሁ ይህን ክፍል በደንብ አንብቡ። ሙሉ ምዕራፉን እንድታነቡ በእውነት ላበረታታችሁ እፈልጋለሁ። ዛሬ የተወያየንባቸውን ጭብጦች በደንብ አድርጎ ያስታውሳችኋል። ከዚህ ግን 3 ጥቅሶችን እኔ ለዛሬ ለአሁን ጥናታችን መርጫለሁ። መዝሙር ምዕራፍ 33 ከቁጥር 10፣ 11 እና 12 እነዚህ አንድ ላይ በቁጥር እናነባቸዋለን። መዝሙር ምዕራፍ 33 ከቁጥር 10 እግዚአብሔር የአሕዛብን ምክር ያጠፋል፣ የሕዝቡንም ዕቅድ ያፈርሳል። ይሄ በባቢሎን ሲከሰት እናያለን። ከመካከላቸው የተበተኑ አሕዛብ ሁሉ ተስፋ ቆርጠው ዕቅዳቸውን ፈርሶ ምንም ማድረግ አልቻሉም ነበር። መዝሙር ምዕራፍ 33 ከቁጥር 11 ላይ የእግዚአብሔር ምክር ለዘላለም ጸንቶ ይኖራል፣ የልቡም ዕቅድ ከትውልድ ወደ ትውልድ ይኖራል። ስለዚህ የአሕዛብን ምክር ማመን አንችልም። የሰዎችንም ምክር ማመን አንችልም። በእግዚአብሔርና በእግዚአብሔር ምክር መታመን አለብን። ምክሩም ዕቅዱም ለዘላለም ስለሆነ ከዚያም የት ይሄዳል? ይህንን አስታውሱ። ከትውልድ ወደ ትውልድ ይሄዳል፣ በትውልዶችም ይፈሳል። ትርጉሙ ምን ማለት ነው? በትውልድ ሐረግ ላይ ይፈሳል ማለት ነው። ቁጥር 12 እግዚአብሔር አምላኩ የሆነለት ሕዝብ፣ ለራሱ ርስት የመረጠው ሕዝብ የተባረከ ነው። ታያላችሁ በእግዚአብሔር የሚያምን ሕዝብ የተባረከ ሕዝብ እንደሆነ። ቤተሰቦችና ትውልዶችም ከዚያ ሕዝብ የሚመነጩ የዘር ሐረግም ለዘላለም የሚጸናና የእግዚአብሔር ምክር ያለበት እንደሆነ ራሳችሁን፣ ቤተሰባችሁን፣ ሕዝባችሁን ለእግዚአብሔር አደራ ከሰጣችሁ የምታደርጓቸው ነገሮች ሁሉ አያበሳጩም። ምክንያቱም ከእግዚአብሔር ፈቃድ ጋር ተስማምታችሁ ስለሆናችሁ ይህንም በትውልዶች ማስተማር አይከብደንም ማለት ነው። እናም በትውልድ ሐረግ በኩልም ማስተማር እንችላለን። መዝሙር 33 ከቁጥር 12 ላይ እግዚአብሔር አምላኩ የሆነለት ሕዝብ፣ ለራሱ ርስት የመረጠው ሕዝብ የተባረከ ነው የሚለውን ስንመለከት ይህ በቤዛነት ታሪክ ውስጥ አንድ ጭብጥ ነው። እናም ዛሬ እንደምናጠናቅቀው በአብርሃም በኩል በአንድ ገጽታ እንመለከታለን። በዘፍጥረት ምዕራፍ 18 ከቁጥር 18 እስከ 19 አብርሃም በእርግጥ ታላቅና ኃያል ሕዝብ ይሆናል፣ በሱም የምድር አሕዛብ ሁሉ ይባረካሉ። መዝሙር ምዕራፍ 33 ከቁጥር 12ን ተመልከቱ። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እሱም ለርስቱ የመረጠው ሕዝብ ይላል። አብርሃም የተመረጠ ነው፣ በሱም አሕዛብ ይባረካሉ ይላል። ቁጥር 19 እንደዚህ ይላል፣ ልጆቹንና ከሱ በኋላ ቤቱን እንዲያዝ መርጬዋለሁና ይላል። ይሄ ደግሞ ከትውልድ ወደ ትውልድ እንደተሸጋገረ ማሳያ ነው። እግዚአብሔር ስለሱ የተናገረው በአብርሃም ላይ ያመጣ ዘንድ የእግዚአብሔርን መንገድ ለመጠበቅና ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ለመከተል የወሰነበት። ይህ የእግዚአብሔር ምክር አይደለም። የእግዚአብሔር ዕቅድ ይህ አይደለም። እግዚአብሔር የመረጠው ሕዝብ የተባረከች እንድትሆን። እናም በዘፍጥረት መጽሐፍ ውስጥ እግዚአብሔር አብርሃምን መረጠ። ለምን? ምክንያቱም ከትውልድ ወደ ትውልድ የእግዚአብሔር ምክር የሚያስተምር ሰው ስለነበረ። ስለዚህ እግዚአብሔር ከአብርሃም ጋር የገባውን ቃል ኪዳን ብንመለከት ዛሬ እየተነጋገርነው ለማጉላት አንድ ጥቅስ ብቻ መርጫለሁ። ዘፍጥረት ምዕራፍ 17 ከቁጥር 7 ቃል ኪዳኔን በአንተና በእኔ መካከል ከአንተም በኋላ በዘርህ መካከል በትውልዳቸውም ለዘላለም ኪዳን ለአንተና ከአንተ በኋላ ለዘርህ እግዚአብሔር እንዲሆን አጸናለሁ ይላል።
ስለዚህ ይህን ጥቅስ ተመልከቱ። እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ነው በእኔና በአንተ መካከል የጸናው ይላል። ለምንድን ነው እንደዚህ የሚለው? ለእናንተና ከአንተ በኋላ ለሚመጡ ዘሮች አምላክ እሆን ዘንድ ሕዝቤም ትሆኑ ዘንድ አምላካችሁ እሆን ዘንድ ይህ በትውልዶቻችሁ ሁሉ ለዘላለም ይኖራል ይላል። አሁን ደግሞ ወደ መዝሙር ምዕራፍ 33 ከቁጥር 11 ስንመለስ የእግዚአብሔር ምክር ለዘላለም ጸንቶ ይኖራል፣ የልቡ ዕቅድ ከትውልድ ወደ ትውልድ ይኖራል ይላል። ለአብርሃም የተሰጡትን ተስፋዎች፣ ለአብርሃም የተሰጠውን ቃል ኪዳን ስንመለከት በሚቀጥለው ሳምንት ደግሞ አብርሃም ከባቢሎን ምድር እንደተጠራ እናያለን። ስለዚህ ለሚቀጥለው ሳምንት ያንን በደንብ አስታውሱ። አብርሃም የእግዚአብሔርን ዘላለማዊ ቃል ኪዳን ተሸክሞ እግዚአብሔርም ከአብርሃም ጋር ይህን ቃል ኪዳን አደረገ። በባቢሎን ከተከሰተው ነገር ከባቢሎን ጣዖት አምልኮ ይለየውና ያወጣዋል። ከዚያም አብርሃም ተመርጧል። ስለዚህ እሱና ቤተሰቡ ከሱ በኋላም ያሉት ትውልዶች ዘላለማዊን ቃል ኪዳን የእግዚአብሔርን ዘላለማዊ ምክር በመንፈስ ቅዱስ ስርዓት አምልኮ ውስጥ በትውልዶች ውስጥ የሚፈጸሙት የእግዚአብሔር እቅዶችን እንዲሸከሙ የተመረጡ ናቸው። እንደገና ይህ በተስፋው ዘር ውስጥ በተስፋው መስመር ውስጥ የእግዚአብሔርን ቃል ኪዳን የያዘው የተስፋው የዘር ሐረግና የቃየን ወይም የእግዚአብሔርን ምክር የሚጻረር ሌላኛው ማንኛውም ሰው መካከል ያለው ልዩነት ነው። ባቢሎንም የምትወክለው ይህንን ነው፣ የእግዚአብሔርን ምክርና ፈቃድ የሚጻረር። ስለዚህ በማጠቃለያው ባቢሎን በትክክለኛው የዘር ሐረግ ውስጥ የመሆንን አስፈላጊነት አጉልታ ታሳያለች። እናም በዚህ ውስጥ የዮቃታንን ወይም የያቃታንን ምሳሌ እንጠቀማለን። አሁን ስለ ዮቃታን ብዙ ሊባል የሚችል ነገር አለ። ነገር ግን ማትኮር የምፈልገው አንድ ነገር ላይ ብቻ ነው። የዮቅታን ታሪክ በዘፍጥረት ምዕራፍ 10 ከቁጥር 25 እስከ 30 ውስጥ ነው እና በዘፍጥረት ምዕራፍ 10 ከቁጥር 21 ውስጥ የሚጀምረው በሴም የዘር ሐረግ ነው። በቁጥር 24 ውስጥ ኤቦርን እናያለን። በእርግጥ ኤቦር በዘር ሐረግ ውስጥ ይገኛል እና እሱ ከባቢሎን ግንብ የሚገነቡት ሰዎችን ለየ። ወንዙን ተሻግሮ የእግዚአብሔርን ቃል ኪዳን ለሕዝቡ ለማስተማር የኤዳ መንግስትን አቋቋመ። የኤቦር ልጆች ፋሌቅ ነበሩ። የእሱ የዘር ሐረግ የሚያሳዝን ሁኔታ ውስጥ ገባ። የባቢሎን ግንብን ለመገንባት የሄደው ግን ያንን ያላደረገው ማን ነው? የኤቦር ሌላኛው ልጅ ዮቅታን ነው። ስለ ዮቅታን ወይም ዮቃታን በቁጥር 30 ውስጥ ምን ይላል? በቁጥር 30 ላይ እናትኮር። የዮቅታን መስመር መደምደሚያ ይህ ነው፣ ስፍራቸውም ከማሴ አንስቶ ወደ ሲፋር ሲል እስከ ምስራቅ ተራራ ድረስ ነው ይላል። በዚህ ላይ ማትኮር የምፈልገው ሴር የሚለው አገላለጽ አሁን የዮቅጣን ቤተሰብም ሰፍረዋል፣ እነሱም በምስራቅ ነበሩ። ነገር ግን እዚህ ሰፈር በዚህ አውድ መሰረትና የዚህ ያለው ምስራቅ የሚለው አውድ ከቃየን ሁኔታና ከባቢሎን ግንብ ሁኔታ በጣም የተለየ ነው። ለምን? ምክንያቱም ወደ ሴፋር ይሄዱ ነበር። አሁን ሴፋር የሚለው ስም ቦታው ነው እና በኢብራይስጥ ሴር ይባላል። ይህም ከዚህ በፊት በቀደሙ ጥናቶች ተወያይተናል። አሃ የሚለው የኢብራይስጥ ቃል መጨመር ማለት ነው። ወደ አንድ ቦታ እየሄዱ ነው ማለት ነው። ከየትኛው ቦታ ሆነው ወደ ሌላኛው ቦታ መሄድ ያስፈልጋል እንደማለት ነው። በዚህ ሁኔታ ሴር ነው። በመጽሐፍ 11 ላይ ያህዌ ሻማ ስንል ሻማ ማለት እዚያ ማለት ነው እና ያህዌ ሻማ ጌታ እዚያ አለ ወይም እግዚአብሔር እዚያ አለ ማለት ነው። ሻማ ማለት እግዚአብሔር ወዳለበት ወደዚያ መሄድ አለብን ማለት ነው። ስለዚህ ያ ደግሞ መርህ ነው። ዮቅጣን ዘሮቹ ሴር ሄዱ፣ ወደ ሴፌር ሄዱ። የሴፌር ትርጉም ምንድን ነው? ከኢብራይስጥ ቃል ሴፌር ከሚለው ነው የተወሰደው። ሴፌርን የምታውቁ ይመስላችኋል? ዘፍጥረት ምዕራፍ 5 ከቁጥር 1 ላይ የመክፈቻ ጥቅሳችን እዛ ላይ ያለው ያ ሴፌር ነው። ይሄ የትውልድ መጽሐፍ ነው ይላል። ስለዚህ የዮቅጣን የዘር ሐረግ ወደ ሴፌር እየሄደ እንደሆነ ሲናገር በጽንሰ ሐሳብ አገባብ ምን ማለት ነው? ወደ መጽሐፍ ቅዱስ እየሄዱ ነው። ወደ ትክክለኛው የዘር ሐረግ እየሄዱ ነው እና በሕይወት መጽሐፍ ውስጥ ይመዘገባሉ እንደማለት ነው። ያ ሴፌር ነው። ስለዚህ የባቢሎን ግንብ ታሪክ ከመድረሱ በፊት የሴም የኤቦር የዘር ሐረግ የዮቅጣን የዘር ሐረግ ወደ ባቢሎን እንደማይሄዱ
ወደ ሲናኦር እንደማይሄዱ ነገር ግን ወደ ሴፌር እንደሚሄዱ የሚገልጽ ውብ ግን አጭር ታሪክ ነው። ስለዚህ የዮቅጣን የዘር ሐረግ በመጽሐፍ ቅዱስ ታሪክ ውስጥ ባይገለጽም ከዚህ የዘር ሐረግ አሁንም በዘር ሐረግ መጽሐፍ ውስጥ ተመዝግበው እንደሚገኙ እናውቃለን። ለምን? ወደ መጽሐፍ ስለሚሄዱ ማለት ነው። ወደ ሴፌር ስለሚሄዱ በዚያ መጽሐፍ አለ። በዚያ መጽሐፍ ውስጥ የሚኖሩበትን ቦታ አለ። ስለዚህ በእግዚአብሔር የተመረጡት ከእግዚአብሔር ከሚቃወሙት የሚለየው የዘር ሐረግ አስፈላጊነት የምናየው በዚህ መንገድ ነው። በትውልድ መጽሐፍ ውስጥ ያሉትን እግዚአብሔርን በመቃወም በባቢሎንና ክፉ ነገሮችን በማድረግ የሚታወቁት ጋር ከተሳተፉት ይለያል። ስለዚህ የትውልድ መጽሐፍን ብንመለከት ማቴዎስ ምዕራፍ 1 ከቁጥር 1 የሚለው የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። በመጨረሻ ልንሄድበት የሚገባ መጽሐፍ የምንመዘገብበት መጽሐፍ ነው፣ የህይወት መጽሐፍ ነው። እናም ያ ህይወት በኢየሱስ ክርስቶስ የትውልድ መጽሐፍ ውስጥ ያሉ ሁሉ መዝገብ ነው። ራዕይ ምዕራፍ 3 ከቁጥር 5 ድል የነሳውና እንዲሁ በነጭ ልብስ ያጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም፣ በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ ይላል። ራዕይ ምዕራፍ 21 ከቁጥር 27 ለበጉም በሆነው በህይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ይላል። ስለዚህ ወደ አዲሲቱ ኢየሩሳሌም ለመግባት ከሰማዩ ወደ ምትመጣው ቅድስት ከተማ ለመግባት ወደ መንፈሳዊው የሕዝቅኤል ቤተ መቅደስ ለመግባት ምን መሆን አለብን? በህይወት መጽሐፍ ውስጥ መመዝገብ አለብን። እናም በኢየሱስ ክርስቶስ የዘር ሐረግ ውስጥ ያሉትን መሆን አለብን። ከክርስቶስ መወለድና ከክርስቶስ ልደት ጋር ተያይዞ እንዴት ማድረግ እንችላለን? ቀላሉ መንገድ ቃሉን መቀበል፣ በእግዚአብሔር ፊት ኃጢአታችንን በመናዘዝ፣ በኢየሱስ ክርስቶስ ወንጌል እግዚአብሔር ማን እንደሆነ በመገንዘብ፣ ኢየሱስ ክርስቶስ ከአብ የመጣ የቃሉ አምሳያ እሱም ወደ አብ የሚወስደን አስታራቂያችን ብለን በመቀበል። ኢየሱስን የምታውቁት ከሆነ አብ ማን እንደሆነ ታውቃላችሁ። እናም የዘር ሐረጉ ስራ ይሄ ነው። የባቢሎንን ግንብ ለመገንባት ከሄዱት ከሚንከራተቱትና በመንፈሳዊ ባቢሎን ውስጥ ካሉት የሚለየን ይሄ ነው። ስለዚህ ወደ መጽሐፉ መሄድ አለብን። እናም በዘር ሐረግ ውስጥ መሆን አለብን። የዛሬው ጥናት መደምደሚያ ይሄ ነው። ስለተሳተፋችሁ ሁላችሁንም በጣም አመሰግናለሁ። እናም ቃል ኪዳኑ በቤዛነት ታሪክ ውስጥ እንዴት እንደሚቀጥል ብቻ ሳይሆን የባቢሎንን እድገት እንዴት መረዳት እንደምንችል የበለጠ ስንመረምር የባቢሎንን ጭብጥ እንቀጥላለን። ስለዚህ ሁላችንም በአዳም ዘር፣ በሴም ዘር፣ በኤቦር ዘር እንድንመዘገብ ተስፋና ጸሎቴ ነው። እናም ወደ መጽሐፉ የሄዱት የዮቅጣን ቤተሰብ እንድንሆን እናም ይህንን በማድረግ ኢየሱስ ክርስቶስን እንድናውቅ ቃሉን በማወቅ በመንፈስ በመመራት አብን እንድናውቅ እና ሁላችንም በዚያ የህይወት መጽሐፍ ውስጥ እንድንመዘገብ ጸልያለሁ። አሜን። እሺ፣ በጸሎት እንጨርሳለን። እንጸልይ። አባታችን አምላካችን በመንፈሳዊ ባቢሎን ውስጥ ብንሆንም ስለጠራህን እናመሰግናለን። ወደ ቅድስት ከተማ እንድንሄድ ፈቅደህልናልና ወደ እውነተኛው ቤተ መቅደስ እንድንገባ በሚሰጠን የተባረከ የህይወት መጽሐፍ ውስጥ እንድንመዘገብ ወደ ሴፌር እንድንሄድ ፈቅደህልናልና እናመሰግናለን። አባት ሆይ በልባችን ውስጥ ያለን ነገር ቢፈታተነን እንኳን በራሳችን ጥንካሬ ላይ የማንደገፍ በራሳችን ችሎታ ላይ የተመለከተ ምንም አይነት ነገር የማናደርግ በራሳችን ስም ላይ ሌላ ነገር ለመገንባት የማንሞክር በራሳችን ስም ላይ ለማብራራት የማንሞክር በፊት ለዚህ ክፋትና እርኩሰት የማንሰጥ እንድንሆን እርዳን። በዚህ መንገድም ከመጣን እግዚአብሔር አምላኬው ይቅር በለን። አባት ሆይ በአዳም የዘር ሐረግ መናዘዝ በሴምና በኤቤር በረከት በዮቅጣን ቤተሰብ ምሳሌና እንደ አብርሃም ልጆች በመመረጥ በረከት እባክህ በህይወት መጽሐፍ ውስጥ የመሆን እምነት እንዲኖረን እንጸልያለን። ወደ አንተ ብቻ እንመልከት። የራሳችንን ከተማ አንገንባ፣ ነገር ግን ወደ አንተ ከተማ እንሂድ። እኛም አባት ሆይ ከኢየሱስ ስም በስተቀር ሌላ ስም እንዳንናዘዝ ይሄም በፍጥረት ሁሉ ውስጥ ከማንኛውም ስም የሚበልጥ እንደሆነ አድርገን በልባችን አምነን እንድንመሰክር እርዳን። በዚህ ኑዛዜ ህይወታችን እንድንኖር እናም ይህ መሰረት እንዲሆነን
የቤዛነት ታሪክን እንድንረዳ ኢየሱስ ክርስቶስን እንድናውቅ እና እንድንወደው እንፈልጋለንና ልባችን ይከፈት። ከስሞች ሁሉ በላይ በሆነው ስም እንጸልያለን። መድኃኒታችን ኢየሱስ ክርስቶስን እንላለን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን። መንግስት፣ ኃይልም ክብርም ለዘላለም ያንተ ነውና፣ አሜን።